ግደለኝ እሱን አትነካው ስነ ስርዓትሽን ይዘሽ ቁጭ በይ አንቺ ስራን ታውቋል አስቀምጥ ማለት ነው አንተ እንዴት ብታስ አንተ ለቀቀኝ እንዴ ምንድነው አቶ ጥላሁን ይባላል ማንን የገባህበት መንገድ ቀላል መንገድ አይደል ማንን አቶ ጥላሁን በህይወት አለ በህይወት አለ ወይ ስለምሰበሰበው ነገር ሳይሆን የሚያመጡልህ ሰዎች እነማን ናቸው? ግንኙነትስ ከነሱ ጋር ምንድነው? የሚያስፈልጉት አንዳንድ ነገር እንደነበረና አንቺም ከጎን ሆነሽ እንዳገሻቸውና መኮንን ተብሎ በተደጋጋሚ ድርጅቱ ላይ ሲነሳ ሰምተህ የምታውቅ ይመስለኛል አይደለ? መኮንን ማለት እንግዲህ የድርጅቶቹ ባለቤት ስሙ ሲነሳ እናንተ የምትንቀጠቀጡ ለብዙ ነገር የምትሉት ለኔ አጎቴ ነው። አቶ ሄኖክ ቅጂ ምናምን ነገር የምትለኝ ነገር አሁን ለምሳሌ በቤትኛው መኪና ለምንድን ነው ቼክ ለራሱ ማድረግ ያልፈለገው? ከሱ ጋር ለራሱ ለማውራት አለ ማየትም አልፈለግም። በብዙ መንገድ የምታንቀሳቅሰው የንግድ ፍቃድ ያላት ስሟ የሚጠራው ሴት ደግሞ እናቴ ነች። እንደዚህ አይነት ሰው ነው ታውቃለህ? ትውት ሰው ነው። እንደዚህ አይነት ሰው ነው። ቆይ ምን ሆነሃል እንዴ? ምንድነው እየተፈጠረ ያለው? ምንም በቃ እንደዚህ አይነት ሰው አይደል? እንደዚህ ሆነ እኮ አታውቅም። ዛሬ ነው ምን የሆነው ነገር አለ እንዴ? አረ ምን ይጠቅምሻል? የምን ወንጀል ነው የሰራኸው? ተረጋጊ በቃ። ምን ይጠቅምሻል? ምን ማለት ነው? ፋይሎችን የሚያመጣልህ ሰው ማን ነው? አንተ ንገረኝ። ወንጀል ሰርተሃል? ተረጋጊ በእናትሽ። ወንጀል አይደለም በቃ ተረጋጊ እሺ። በሚስጥር የሚሰሩ ስራዎችንም እንደሚሰራ ብዙ ነገሮችን እንደሚያደርግም ታውቂያለሽ መቼም። የሚስጥር ስራ እኮ ሚስጥር ስራ ነው ማለት የቢሮ እኮ ታዲያ ሚስጥር ነው አይደለ? እኮ እሱ አይ አንቺም የምታውቂው ብዙ ነገር አለ እኛ የምናውቃለን። ምን ሆነሽ ነው? ሰላም ውድ ቤተሰቦቼ እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ዛሬ እንደተለመደው በየድርጅቶቻችን ውስጥ ካሉት ስራ አስኪያጆች ጋር እንግዲህ የምናደርጋቸው የስራ እድገት ወይም ደግሞ በየቤተሰቦቻቸው ቤት እየሄድን አናኗራቸው ምን ይመስላል፣ ለድርጅታችንስ ያላቸውን አመለካከት ከትዳር ህይወታቸው አጋራቸው ጋር እንግዲህ አንዳንድ ነገሮችን እየተጠያየቅን ነገሮችን ተገቢ በሆነ መንገድ ቤት ውስጥ ያሉትንም ልጆች እንግዲህ ወደ ቤተሰብ አካል እንዲሄዱ አድርገን እኛ እንግዲህ ትላልቅ ሰዎች ማውራት ያለብን መጫወት ያለብን ጭውውቶችንም አብረን እንድንጫወት እንግዲህ የምናደርግበት ፕሮግራማችን ነው። እስቲ ዛሬ ደግሞ ከማን ጋር ነው ያለሁት የሚለውን ነገር በሰፊው የምናይበት ይሆናል። እናንተ እንግዲህ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡን ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ እላለሁ። ሰላም እንዴት ነሽ? ያው እንግዲህ እሱ እናንተ ድርጅት ወይም ደግሞ ባለቤትሽ የሚሰራበት ድርጅት ላይ እንደሚሰራ መታወቂው ይመስለኛል። ምክንያቱም ከካሜራ ጀርባ የተነጋገራችሁበት ያወራችሁት ምናምን ነገር መተዋወቃችሁና ቀረቤታችሁን ይገልጻል። አዎ ከባለቤቴ ጋር በጣም ጥብቅ ጓደኛው ነው። እንደ ወንድሙ ነው፣ እንደ ጓደኛው ብዙ ነገሩ ነው። እስቲ እንግዲህ ከዛ በፊት ኦዲየንስ እሷ ማነች የሚለውን ነገር የድርጅታችንም እንግዲህ የማን ሚስት እንደሆንሽ ማወቅ ስለሚፈልግ እስቲ ራስሽን ማስታወቂ፣ ስለ ባለቤትሽም አንዳንድ ነገሮችን በይኝ። ኦኬ እሺ። ባለቤቴ ታገል ይባላል። መቅደስ ይባላለሁ። ያው በትዳር ወደ 3 አመት ቆይተናል። እሺ። እና የተዋወቅነው ኮሌጅ ካምፓስ ውስጥ ነው። ከዛን ጊዜ ጀምሮ አብረን ነበርን እና በዛ ጊዜ ነበረ ትውውቃችን። አጋጣሚ እኔ ፍሬሽ ነበርኩኝ ምናምን ነገር። ከዛ ምንም ማውቀው እንትናል ስላልነበረ እሱ ደግሞ እዛው የቆየ ነበረ እና አጋጣሚ ብቻዬን ጓደኛ ምናምን ስላልነበረኝ ወደ እኔ መጥቶ ያለውን ነገር ዲቴልስ ጠይቀኝ ነገርኩትኝ። አብረን መሆን ጀመርን እና በትዳር ብዙ ነገር አብረን ማለት ወደፊት ብዙ እናስብ ነበረ እዛ ካምፓስ እያለን። ግን ሳይታሰብ በስካር መንፈስ እንትናልን እርግዝና ተፈጠረና የ2 አመት ልጅ መጣ ማለት ነው። የዛን ጊዜ ነው ትዳር የተመሰረተው። እሺ እንግዲህ አቶ ሄኖክ ተጫወት እንጂ ቤቱ ለአንተ አዲስ እንዳልሆነ ያላችሁን ቀረቤታም ያው ሰምተናልና የተጨነቅ ትመስላለህ። ማለት ችግር አለ እንዴ? እኮ እኔም እሱን እኮ ነው እየጠየኩ ያለሁት። አይ ምንም ችግር የለም። ምንም ችግር የለም። እርግጠኛ ነህ? አዎ ችግር የለም። እሺ አይ ለዚህ ስትሆን ይቻላል።
ሰው ሁሉ የራሱ የሆነ ችግር ስላለበት ያው ካሜራ ለፊት ብዙ እንትን ባንለው ጥሩ ነው ብዬ ነው። እስቲ ወይዘሮ መቅደስ እንግዲህ ባለቤትሽ እስቲ ምን አይነት ሰው ነው? ጥሩ ሰው ነው። በጣም ጥሩ ሰው። ቆይ ምን ሆነሃል ዛሬ? ቆይ የተፈጠረ ነገር አለ? ኧረ ምንም ዝም ብዬ። ወይዘሮ መቅደስ ባለቤትሽ ምን አይነት ሰው ነው? ባለቤቴ ሰውን አክባሪ፣ ስራ ወዳድ፣ በተለይ ደግሞ በስራው ድርድር አያውቅም። እሺ። እና ስራውን ይወዳል፣ ቤተሰቡን ያከብራል፣ ሰዎችንም ይበልጥ ያከብራል። እንደዚህ አይነት ሰው ነው። ታግስ ትሁት ሰው ነው። እንደዚህ አይነት ሰው ነው። ቆይ ምን ሆነሃል እንዴ? ምንድን ነው እየተፈጠረ ያለው? ኧረ ምንም በቃ እንደዚህ አይነት ሰው አይደል? እንደዚህ ሆነ እኮ አታውቅም። ዛሬ ይሆናል። ምን የሆነው ነገር አለ እንዴ? ኧረ እርግጠኛ ነህ? የለም ምንም የለም አይደል? የለም። ሄኖክ ተረጋጋና የተፈጠረ ነገር ካለ ንገረን። ኧረ ምንም። ከዛ ውጭ እኛ ማውራት ያለብንን ነገር እናውራ። አውሩ። የባለቤቴ ስም ሲነሳ እኮ ወዲያው እየተነሳ ነው። ምንድን ነው የተፈጠረው? ኧረ ምንም። እና ታዲያ ምንድን ነው የሚያረበተብት? የት ሄዶ ነው ብዬ ነው አሁን። የት ሄዶ ነው ብዬ ነው እኮ። የተለመደው ስራ ነው። ሌላ የት ሄዳል? ስራ ነው። ወይዘሮ መቅደስ ስለ ባለቤትሽ ስራ በደንብ ታውቂያለሽ፣ ጠለቅ ብለሽ ስላሉት ነገሮች። ምክንያቱም እኛ ድርጅቱ ስለሆነ ያሉትን ነገሮች ስለምናውቅ ባለቤትሽ ስለ ራሱ ስራ መጥቶ የሚያንጸባርቃቸውን ነገሮች፣ ቤቱ ስላሉ ነገሮች ማወቅ ስለፈለግን ነው። ምን አይነት ስራ ይሰራል? ያው ማስተዳደር፣ ማናጀርነቱን እንትን የሚለው የተለየ ነገር የለውም። የተለየ ነገር የለውም እንዴ? ማናጀር ነው። የሆቴል ማናጀር ነው። ከዚህ ምንም አይደል? የሆቴል ማናጀር ነው። ሌላ ቆይ ዛሬ ግን ደህና ነህ? የሆንከው ነገር አለ እንዴ? ድንግላቴ ትንሽ ምን ማለት ነው? ራሴን አሞኛል ማለት እንዴ? በጣም ተቀይረዋል እኮ ታውቀዋል። ደህና ነኝ። አይመስለኝም። ቆይ ማለት ከዛ በፊት ከመምጣታችሁ በፊት ሌላ ነገር አለ? አሁን አቶ ታገል የት ይገኛሉ? ስራ ነኝ ብሎ ነው የወጣው። ቆይ ግን በሰላም ነው ማለት? ይህን ያህል እሱን የሚያስቀይር እናንተንም በድንገት መታችሁ ማለት ነው? እኔ እንኳን እሱ ምን እንደሆነ አላውቅም። እኔ እንኳን ላይክ እንደነገርኩሽ ድርጅታችን ውስጥ ስላሉት ነገሮች ብዙ ነገሮችን ማጣራም ሰው ነኝ። ሲቀጥልም ደግሞ ሰርፕራይዝ ስናደርግ መቼም ያለንበትን ተናግረን ወይም ደግሞ ለእነሱ አሳውቀን ብለሽ ትገምቻለሽ ብዬ አላስብም። እንግዲህ ውድ ቤተሰቦቼ ከዚህ ከምታዩት ነገር ብዙ ነገር ትረዳላችሁ ብዬ አስባለሁ። ምክንያቱም ሰው የራሱ ስራ ብዙ ነገሮችን እንደሚያሸልም ይኸው እንደነ አቶ ሄኖክ ለእሷን ባለቤት እንግዲህ ብዙ ነገሮች የሰራችሁት ስራ መልሶ እንደሚከፍላችሁ በዚህ መንገድ ማየት እንደምትችሉ እርግጠኛ ነኝ። እኔ እዚህ ጋር መናገር የማይኖርብኝ ነገር ሊሆን ይችላል ማለት ያው አንድ ላይ ሰርፕራይዝ ስናደርጋቸው የሚያዩት ነገር ነው ብዬ ስለማስብ ነው። እና እዚህ ጋር የተፈጠሩ ያሉት ነገሮች ለእኔ ግልጽ ናቸው። በቃ ሊሆኑ የሚገቡ ነገሮች ናቸው እየሆኑ ያሉት። የእጁን የሚያገኝ ሰው ያገኛል። መልካም ስራ የሰራ ሰው ይሸለማል አይደለ እኮ። ቆይ ማለት ምን ቢሰራ ነው አሁን እስከ ዛሬ ያው በድርጅቶች ነው ወይ ቢሮ ውስጥ ነው እንጂ እንደዚህ ቤት ውስጥ መጥቶ አያውቅም እኮ። ማለት ቤት ውስጥ ማንም ሰው መጥቶ ሰርፕራይዝም ሆነ ሽልማት ብሎ አያውቅም። ሽልማትም ሆነ ሰርፕራይዝ እኮ ቢሮ ውስጥ አይደለ እንደሚደረገው እኮ ነው እያልኩሽ ያለሁት። ላይክ በቃ ሰርፕራይዝ መሆን የተፈለገበት ዋነኛው ምክንያትም እንደዛ ነው። ማለት ሰርፕራይዝ ቀን ከሌት እንደሚለፋ ታውቂዋለሽ መቼም ድርጅት ውስጥ ብዙ ነገሮችም እንግዲህ ስለ ድርጅታችን በሚስጥር የሚሰሩ ስራዎችንም እንደሚሰራ ብዙ ነገሮችን እንደሚያደርግም ታውቂያለሽ መቼም። የሚስጥር ስራ እኮ ሚስጥር ስራ ነው ማለት የቢሮ እኮ ታዲያ ሚስጥር ነው አይደለ? እኮ እሱ አንቺ የምታውቂው ብዙ ነገር አለ እኛ የምናውቃለን። ምን ሆነሽ ነው? ምን ማለት ነው? እኔ የማውቀው ነገር አለ። እኔ ምንድን ነው የማውቀው እንዴ? ማለት ከአንቺ ጋር ለራሱ እኮ ተማክሮ እንዲሰራ ያደረግናቸው ብዙ አይነት ስራዎች አሉና የባለቤቴ ውጤት ነው ብሎ ብዙ ስራዎችን እንትን ብሎናል። ለምን ምንድን ነው? እኔም በስራ ጉዳይ እኮ አማክሮኝ ያውቃል ማለት ይሄ ነገር ግልጽ አይደለም ነው? አዎ ማለት ግራ እያጋባከኝ ነው። ለምን የሆኑ ዶክመንቶችን ባለቤቴም የተማረችበት ፊልድ ነው ብሎ የተወሰኑ ፋይሎች እንደውም የሆነ ሰዓት ላይ የእኛ ተቀናቃኝ ድርጅቶች እኔ ከሆቴል ጋር የሚያገናኝ ነገር አለ እንዴ? ባለቤትሽ ሆቴል ማናጅመንት አይደል የተማረው?
እኮ አንቺ እኔ ደግሞ ከእሱ ጋር ላይክ ምን ኖ እኔ አሁን ያገናኘኛል? እያልኩሽ ያለው ድርጅት ውስጥ የሚያስፈልጉት አንዳንድ ነገር እንደነበረ እና አንቺም ከጎን ሆነሽ እንዳገሻቸው እና ላይክ እኔ እንኳን አብሬያቸው ስለማልሰራ ላይክ እኔ ገባሽ? እኔ እሱን ያገዝኩት ምንም አይነት ወጪም ሆነ ምንም አይነት አይ ገቢ ወጪ አላልኩሽም። እኔ በስራ ጉዳይ ነገርኩ። በቃ ስራ አካውንታንት ስራ ነሽ ነው አይደለ? የምለው። አካውንታንት ነሽ እና የሆነ ሰዓት ላይ በድርጅቱ ላይ በታክስም በአንዳንድ ነገሮች የመጡ ነገሮች ነበሩና ያንን አንቺ ሶልቭ እንዳደረግሽው ምናምን ስለተነገረን ያንንም ለማድነቅና ተገቢ የሆነውን ነገር ለመስጠት ብለን ነው ከአንቺ ጋር አይደለም የሰራው ያንን ስራ። አብዛኛው ስራ ራሱ የሚሰራው ነው። ሌሊትም ቀንም ሳይል ራሱ 72 ሰዓት 48 ሰዓትም የሚሰራቸው ስራዎች ናቸው። እኔ አብዛኛው ትኩረቴ የራሴ ስራ እንጂ የእሱ ስራ አይደለም። እሺ እንግዲህ ያው አሁን ደውይለትና እስቲ እሱ ከመጣ በኋላ የሚለውን ነገር አብረን የምናየው ይሆናል። ተያይዘንም እንግዲህ ወደ ድርጅቱ ሄደን ያሉትንም ሽልማቶች አብረን እንቀበላለን። ስለሆነ ከድርጅት መዘጋጀት ያለበት ነገር ስላለ ነው እሱ ግድ ወደዚህ መምጣት ያለበትና ደውይለት እስቲ። ሌላ አቤት። ውዴ የት ነህ? ወደ ስራ ቦታ ወጣ ብዬ ምንም ትንሽ አሞኛል። ሆስፒታል መሄድ ፈልጌ ነበር። ትመጣለህ? ሚሚ ልኬያታለሁ። ፋርማሲ ነው። የግድ አስፈላጊ ነው? ስራ ላይ ከሰዎች ከሆኜ ነበር። አይ ግዴታ ነው። ውድ ቤተሰቦቼ አሁን ለአቶ ታገል ደውለንለታል። ተገቢውን የሆነ መልስ እንግዲህ መልሰውልናል። እንደሚመጡ ማሳውቀውናልና አቶ ሄኖክ እስቲ አንተ ከልጆች ጋር ነው መድኃኒትም እንትን እንዲሉ ግን ደህና ነው? እርግጠኛ ናችሁ? ማለት ከጀርባ የተፈጠረ ነገር የለም? እንደዚህ ሆኖ አይቼው አላውቅም። እንግዲህ ሁሉም ሰው የራሱ የሆነ ፐርሰናል የሆነ ኬዝ ይኖርበታል። እኔ ምንም አይነት መልስ መስጠት አልችልም። የማውቀው የእሱ ጓደኛ እንደሆነና እኛን ያለበት ሁኔታም አውርተነው አብረነው ስለ ጓደኝነታቸውም ስለ አንዳንድ ነገር እንዲያወራን ነበር። እሱ ደግሞ እንደምታየው እንደዚህ አይነት ሁኔታ ውስጥ ስለገባ እሱን ማስቀጠል ስላልቻልኩ ነው ያስወጣሁትና። እሺ እንግዲህ ውድ ቤተሰቦቼ ስለ አንቺና ስለ ባለቤትሽ የፍቅር ህይወት የነበሩትን ገጠመኞች እና ነገሮች ማውራት እንችላለን። ገጠመኝ ሳይሆን አንዳንድ ብዙ ፈተናዎች ነበሩ። ማለት ብዙ ጊዜ እሱ የመጨናነቅ ምናምን ነገር ስለነበረበት በቃ አንዳንዴ ማይግሪን ነው ይሉናል፣ አንዳንዴ አይደለም ይሉናል። በቃ ብቻ የጤና ኬዙ በጣም እንትን ብሎ የነበረ በፊት ላይ ያው ከመውለዳችን በፊት እና ተማሪ ያለው እኔ ለማስመረቅ ያደረገው ልፋት እኔን ትምህርት ቤት ክፍያ ለማገዝ ብዙ ነገር። እስቲ እንግዲህ ባለቤትሽ አቶ ታግል እኛ ድርጅት ውስጥ እዚህ ሆቴል ውስጥ ትልቅ ሚና አለው ከሚባል ሰዎች መሀል የሚመደብ ነው እና የእሱ ስኬት ምን አይነት ነው ብለሽ ትገምቻለሽ? ማለት ተርኒንግ ፖይንት አለው በእንደዚህ አይነት ሰዓት ትልቅ ተመሳሳይ ማለት ቀስ እያለ የመጣ አይነት ለውጥ ነው ወይንስ በአንድ ትልቅ የሚባል አይነት ለውጥ ውስጥ ነው የገባው? ያው ከሰዎች ጋር የመግባባት ችሎታም ስለነበረው የስራውም ስኬትም ስለነበረው የምስጋና ብዙ ገንዘቦች ብዙ ሽልማቶች እየተሰጡት የፈጠነ በ3 አመት ውስጥ ብዙ ነገሮችን አግኝቻለሁ። ደህንነትም ወይም ደግሞ ለሱ ቢሆንለት ብላ ያሰበቻቸውን ነገሮች ብላናለች፣ እኛም ተቀብለናል። ድርጅቱም እንግዲህ ይህንን ከሀሳብ ወይም ደግሞ ካሉት ነገሮች ከግምት በማስገባት መደረግ ያለበትን ነገር እንዲደረግ እኔም ሀሳቤን ሼር አደርጋለሁ። ግን እስቲ ለመጨረሻ ጊዜ መጠየቅ የምፈልገው ነገር አለ ከእሷ ጋር የማወራቸው ነገሮች፣ እሷም ደግሞ ስላሉት ነገሮች እንግዲህ በግልጽ እያወራችኝ ስለሆነ ማለት ነውና ወይዘሮ መቅደስ እስቲ ባለቤትሽ እንደዚህ ከበጎ አድራጎት ድርጅቶች ጋር እንግዲህ ይሳተፋል የሚባል ነገር አለና እስቲ አንቺ የምታውቂያቸው ነገሮች ምንድን ናቸው? ምን ያህል ሆነስ ታውቂዋለሽ? ስለ እንግዲህ አንዳንድ ሰው ስለ ራሱ እንዲያወራ አይፈልግም እና አንቺ እንደው ብትነግሪኝ። ብዙዎቹን መርዳት ይወዳል። በእርግጥ እርዳታ ነገር የሚባል ነገር በጣም ይወዳል። ግን ከዚህ በፊት 2-3 ድርጅቶችን በእርዳታ
አግዞ ነበረ። ከነሱ ጋርም ስምምነቱን ውሎ እንደነበረና ብዙ ገቢ እንዳገኘ ነግሮኝ ነበረ። ብዙ ገቢ ማለት የእርዳታ ድርጅት ነው እየተባባለ በእነሱ በሆቴሉ ጋር እንትን እየሰራ ለእነሱ በሆቴሉ ጋር በሆቴል በውጭዎች ምናምን አሉ አይደለ? እነሱ እርዳታ እንደ ኤንጂኦ እነሱ እንደመርዳት አድርጎ ከመስሪያ ቤቱ ጋር አንድ ላይ አድርጎ እንደሰራችሁ ነግሮኝ ነበረ። ብዙ ገቢ አግኝቻለሁ ብሎኝ ነበረ ከዚህ በፊት። አሁንም ላይ ደግሞ ከዚህ በፊት ከነበሩት የበለጠ የተለያዩ ህጻናቶችን እና አዛውንቶችን የሚረዳ ድርጅት ጋር አብሬ ለመስራት እያሰብኩ ነው ብሎ ነበረ። ያ ሆቴል እና የኤንጂኦ ኮላቦሬት አድርጎ የሚሰራቸውን ስራዎች ነው የነገረሽ ማለት ነው? እንደዛ መስለኛል። ብዙም አይገባኝም። ጀስት ከአነጋገሩ የተረዳሽው ማለት እኔ አሁን እያልኩሽ ያለሁት የእኛ ድርጅት ከአንዳንድ ኤንጂኦዎች ጋር ኮላቦሬት አድርጎ የሚሰራቸው ስራዎች አሉ። እነዛን ነገር ነው የነገረሽ ወይንስ? እንደዛ አድርጎ ነው የነገረኝ። አብሮት እና ምን አይነት ጥቅም ነው እስቲ እንግዲህ አሁን እያወራን ያለ ነው ስለ አንድ ድርጅቱ በጣም እርዳታ ይጠቅማል አለኝ። የትኛው? እሱ ነው የሚጠቀመው ድርጅቱ? ኦኬ ሆቴሉ ማለት ነው አይደል? ድርጅቱ ማለት። እሺ እንግዲህ ውድ ቤተሰቦቼ የምናገኛቸው መልሶች አጥጋቢ ናቸው፣ በጣም ደስ የሚሉ ናቸው። ስለ አቶ ታገል መግለጽ ይችላሉ ብዬ የማስባቸው ነገሮች በሙሉ የገለጸልኝ ይገኛል። እስቲ በቅርብ እያሰባቸው ያለው ነገር ካለ እስቲ ብዙ ነገሮች እንግዲህ እኛም ከዚህ በፊት የነበረን ማናጀር ከሀገር ወጥቶ አንዳንድ ስራዎችን የአውሮፓ ሀገራቶች ላይ ጀምሯልና እንደው አንቺስ ከባለቤታችሁ ጋር ያቀዳችሁት ከሀገር የመውጣት አንዳንድ ሰው ከዚህ ውጣ ስትዩ ቀጥታ ወደ እንግሊዝ የመሄድ ፍላጎት ምናምን አለውና እንዴት ነው የእናንተስ ሀሳብ? እስካሁን ምንም እቅድ የለም። ጀስት ግን ፓስፖርት ምናምን ለድንገተኛ ብሎ በቅርቡ ጊዜ ወጥቶልናል። ዝም ብለን ጀስት ለመዝናናት እስከመቼ ነው እዚሁ የምንቆየው ምናምን ብሎኝ ፓስፖርት አውጥቷል። ግን ሀሳቡ እኔ የለኝም። እስካሁን ድረስ ከከተማ ውጭ ተዝናንተን አናውቅም። ከከተማ ውጭ ማለት ከሀገር ውጭ ነው? ከከተማ ውጭ ከከተማ ውጭ እሱ የማይወጣም ነው? እሱ እንደሚወጣ እሱ ይወጣል። እኛ ወጥተን አናውቅም። እኔና ልጄ እዚሁ ነው ያለነው። ለዛ ይህን ሁሉ ጊዜ የምፈልገው እኔ ከሱ ብዙ ጊዜ የምንጨቃጨቀው እና እሱ ቢያንስ ለእኔ እንኳን ቢቀር ለልጅ ጊዜ ስጣት ብዬ ነው። እና እስቲ ቆይ በሰፊ እና እንጂ በቅርቡ እንግዲህ ፓስፖርት እንዳወጣችሁ ነው? በቅርቡ ፓስፖርት አውጥተናል። ኦኬ። እንዴት ነው ውጭ ሀገር ካሉ ሰዎች ጋር ኮንታክት አለው ምናምን? ቤት ውስጥ ያወራ ምናምን የሰማሻቸው ነገሮች? ያው ከውጭ ዜጎች ጋር አይደለም ያወሩ። አብዛኛው ከውጭ ዜጎች ጋር ነው። ማታም ስራ ላይም አንዳንዴ አልፎ አልፎ ቢሮ ስመጣ የምሰማው ከውጭዎች ጋር ሲያወራ ነው። እሺ እንግዲህ መስማት ያለብንን ነገር በሙሉ ሰምተናል። እኔ ከዚህ በላይ ከእሷ ጋር የማወራቸው ነገሮች ይኖራሉ ብዬ አላስብም። ስለ ፓስፖርቶች፣ ስለ ኤንጂኦዎች፣ ስለ አንዳንድ ነገሮች እንግዲህ ጥሩ መልስ አግኝተናል ብዬ ተስፋ አደርጋለሁ። አሁን እንግዲህ ያው ባለቤቷም ትንሽ ስለቆየ አቶ ታገል ካሜራውን ላቋርጥና ባለቤቷ ሲመጣ እንግዲህ ፕሮግራማችንን የምንቀጥል ይሆናል። እስከዛ ድረስ እንግዲህ እኔና እሷ መጫወት ያለብን ነገሮችን እየተጫወትን እያወራን የምንጠብቃችሁ ይሆናል። ለቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡን ከኔ ጋር ቆዩ። ሴት ልጅ ነሽ አለካሽም አለሽ አንቺ ልጅ ቁጭ በይ። አንተ ታገል ቁጭ በል። ምን ፈልገህ ነው? ምንድነው መሳሪያ ይዘህ? ያኔ ግደለኝ እና አይደለ ይጣላ አንቺ ስነ ስርዓትሽ ነሽ። ራሴ ግደለኝ። እሱ ነው አትነካው። ስነ ስርዓትሽ ይዘሽ ቁጭ በይ። አንቺ ምንድነው? አይደለም ምንድነው? ስራን ታውቋለህ? አስቀምጣት። የምን ስራ ነው? አይደለም ምንድነው የምትሰራው? ነው መሳሪያ አንተ ላይ ሆነ እሷ ላይ ማይሆን ነገር ከማድረግ በፊት ይሄ ግለሰብ ቤት እኮ ደፋኝ ነኝ። ግደለኝ ግደለኝ። የሚመግደል አይደለ ግደል። እሱ ናገለ ምን ግደል ግደለኝ። ራሴ እንግዲህ ማይሆን ነገር ከሆነ አንተም ስለ ስራ ቆይ
አይደለም እንዳትጠጊም ይሻል ስነ ስርዓት ቁጭ በሉ። ስነ ስርዓታችሁ ይዛችሁ መሳሪያ ይዘህ ለምንድን ነው የመጣኸው? ምንድን ነው የምትሰራው ቤት ውስጥ? ታገኛለህ። የማይሆን ነገር ውስጥ ሄኖክ የእኛ ሄኖክ እሺ አረፍ በቃ ችግር የለውም አረፍ እሺ አውርደው ቆይ ችግር የለውም አረፍ ምንም አያደርግም እዚህ ጋር ካሜራ አለ ሰው አለ ምን ያደርጋል ምንም አያደርግም ምንድን ነው ተጋቢ አቶ ታገኝ ቆይ እነማን ናችሁ ምንድን ናችሁ አሁን እንተዋወቅ አቤል እባላለሁ እንደዚህ ሆነማ እንዴት ነው የምትተዋወቅ ይሄኮ አበባ አይደለም እኮ ያስከው ጠጋቢ ከሌለ ደስ ያዙት ስልክ አምጣ ስልክህን ለምንድን ነው የምሰጠው ስልክህን ስጠኝ እኮ ለምንድን ነው የፈለከው ስልክህን ስጠኝ ለምንድን ነው የፈለከው እኮ ስልኬን ለምንድን ነው የፈለከው አቶ ታገል ማን ነገር ውስጥ እንዳንገባ ስልክህን ስጠኝ ቤቴ እኮ ነው ያለው ቤት በሆነም ስልክህን ስጠኝ ብያለሁ ስልክህን ስጠኝ ማ አይደለም አንተ አቤል ስልክህን ስጠኝ ለምንድን ነው የፈለከው ነው ስልኬን እሺ ስጉጥም ቢያንስ አስወርደውና በስነሳት ችግር የለውም ምንድን ነው የፈለከው መተኮስ ነው ተኩስ ችግር የለውም ተኩስ ማለት ነው አንተ እንዴት ብታስ አንተ ለቀቀኝ እንዴ ምንድን ነው ገብተህ የምትደበድበኝ አንተ ለምንድን ነው ስልክህን ማስጠኝ ለምን ነው የምሰጥህ አምጣው ስልክህን ምን ማለት ነው ምንድን ነው እያደረክ ያለው እኔ ባለቤት ፊት ምንም አይነት ነገር ላለማድረግ የሞከርኩ ከዚህ በላይ ስርዓትህን ይዘህ አውራኝ ከዚህ በላይ ምንድነው የምታደርገው ነው ቤቴ ገብተህ በጠራራ ፀሐይ አስጠራኸኝ መጣሁኝ ልትገለኝ እኮ ነው እንትን እያልክ ያለ ሰማኛለህ ነው እንዳንተ እንደምታደርገው በየመኪናው በየምናምኑ ከጀርባ ሆኜ ነበር ነገሮችን መስራት የነበረብኝ እኔ ግን ስለማልፈራ እመጣለሁ ፊት ማድረግ ያለብኝን ነገር ማድረግ ከፈለኩኝ እመጣለሁ ቀጥ ማስፈራ ሰው በሆነማ አትመጣም እኮ ስለማላስፈራ ነው ሰርፕራይዝ እና ምስጋናለን አይደል እንዴ አልከኝ ቆይ ትሰማኛለህ ሳታቀኝ እንደማትቀር እርግጠኛ ነኝ መርማሪ ጋዜጠኛ አቤል ታቀኛለህ አውቃለሁ እሱ ሊሆን ይችላል ነገር ግን የመጣህበት መንገድ አግባብ አይደለም ስማ ስለ አግባብነቱ እኔ በጣም የምጠይቅ ነገር ስላለ ከነሱ ጋር እያስተያየን ብንሄድ ምን ይመስላል ጥያቄ እኮ አስገድዳ አይደለም ልጠይቅ የሚገባ አስገድጄ ነው ጠይቅ በእኔ ፍቃድ ነው መሆን ያለበት አይደለም በራሴ ፍቃድ አንተ መርማሪ ጋዜጠኛ ከሆንክ ምርምር ከምን እንደሚጀምር አይጠፋም ብዬ አስባለሁ ስለዚህ ግለሰብ ቤት ስገባ አንደኛ የፍቃድ የመበርበሪያ ወይ የመጠየቂያ ፍቃድ ያስፈልጋል ሲቀጥል ደግሞ እኔን ልታናግር ከፈለክ ከስራ ጋር የተያያዘ ጉዳይ ከሆነ ስራ ቦታ ላይ ነው መጠየቅ ያለብህ እንጂ ግለሰብ ቤት ውስጥ መተህ ባለቤቴን ማስጨነቅ ያለውን ነገር ማበለሻሸት ባለቤቴን ማስጨነቅና እንዳንተ አይነት ተልካሻ ስራ የምሰራ ሰው ቢሆን ሲቀጥልን ደግሞ ሴት ልጅ ላይ እጄን ማነስ አይነት ሰው ቢሆን እንደዚህ ቁጭ ብላ ጠብቃ አታገኛትም ነበር ይሄኛውም አግባብ አይደለም ሲጀመር ሰርፕራይዝ አለ ስለ አግባብነቱ አይመለከተኝም አልኩ ከአቶ ሄኖክ ጋር ያላችሁ ግንኙነት ምንድን ነው አንተና አቶ ሄኖክ ግንኙነት በመጀመሪያ ደረጃ በምን አግባብ ነው እንደዚህ ልትሆን የቻልከው ሲጀመር አንተና አቶ ሄኖክ ግንኙነታችሁ ምንድን ነው ሄኖክ ወዳጄ ነው ኦኬ በምን መንገድ በተለያየ መንገድ ወዳጄ ሊሆን ይችላል ግን ስቲል ነው አላሳመንከኝም ማለት እሺ የምታደርጉት ህጋዊ ሰው ከሆንክ እንደዚህ በእንደዚህ አይነት አግባብ እንዴት ትመጣለህ ከጀርባ ያሉት የህግ አካላቶች ናቸው የህግ አካላት ከጀርባ ካሉ አንተ እጅ ላይ ያለው መሳሪያ ገና እኔ ተጠርጣሪ እንኳን ብሆን ወንጀለኛ አይደለሁም አይደለ ነገሮች እስኪስተካከሉ ድረስ ወንጀለኛ ለመሆን ነው የምታውቀው አሁን ላይ ወንጀለኛ ነኝ ወይስ ተጠርጣሪ ነኝ ማለት ነው እቆይ አይደለም ተጠርጣሪ ነኝ ወይስ ወንጀለኛ ነኝ አንተ የኛውን ማለት ነው ወንጀል ለምታወራው ቆይ አይታያቸው ቆይ ስለ ፍርድ ሂደቱ እንድነግርህ ነው እንዳስረዳን የፈለከው ኖ አንድ ሰው ተጠርጣሪ እስከሆንኩ ድረስ ማንንም ሰው ህግ ሊጠረጥር ይችላል በህግ መንገድ ከሆነ ከዛ ባሻገር ግን አንድ ተጠርጣሪ ወንጀሉ ታውቆ በፍርድ ቤት እስካልተበየነ ድረስ ወንጀለኛ ተብሎ ወይንም ደግሞ እንደፈለገ ቤቱ አሁን ኦሬዲ እኔ ላይም እኮ ወንጀል እየተሰራ ነው ቤቴን ሰብረህ ገባህ ኦሬዲ ከመስበር አይተናነስም መሳሪያ ወጣ አስፈራራኸኝ አሁን በዚህን ሰዓት ላይ እኮ ያልበላሁትን ሁላ በልቻለሁ ብዬ ልናዝዝ ይችላል አቀባብለን ያለ ትሰማኛለህ ያንን ማለትም እንደማትችልና በህግ ሂደት ውስጥ ያሉትን ነገሮች እናውራ ከተባለ አንድ የግለሰብ መኪና ላይ ጂፒኤስ እና ቮይስ ሪከርዶችን ማስገጠም ህግ የሚፈቅድ ይመስላል ወይንስ አንድ ሌጋል የሆነ ሰው የሚያደርገው ስራ ይመስላል
የልት መልስልኝ ይችላል። ቆይ እየተፈጠረ ያለው ግራ በምን አይነት እየተጋባ መኪና ላይ ነው የተጠለፈው? ማለት አቶ ሄኖክ ቅጂ ምናምን ነገር የምትለኝ ነገር አሁን ለምሳሌ በየትኛው መኪና ለምንድን ነው ቼክ ለራሱ ማድረግ ያልፈለገው? ከእሱ ጋር ለራሱ ለማውራት አለ ማየትም አልፈለግም ነው ወይ? አሁን ላይ እኔ እኮ ራሴን ፕሮቴክት የማድረግ ስራ ላይ ነኝ ያለሁት። ምክንያቱም ራሴን እየጠበቅኩኝ ነው። ራስን የምጠብቅ ከሆነ እንግዲህ ያው እኔ እናንተ ነን ማውራት ያለብን ማለት ነው። ትሰማኛለህ? ኦልሬዲ እኮ እያወራን ነው። ድርጅቶቻችሁ ላይ የሚንቀሳቀሱት ነገሮች በሙሉ ሲቀጥልም ደግሞ አንተ ማለት የምትሰራቸውን ስራዎች በደንብ አውቃለሁ። ማናጀር የሆንክበት ሆቴል ላይ የሚቀያየሩ ወይም ደግሞ የፋይል ትራንዛክሽኖች አሉ። እነዛ እንቅስቃሴዎች ወይም ደግሞ እነዛ ድርጊቶች እንግዲህ አንድ ድርጅት ውስጥ ትላልቅ ወንጀሎች ይንቀሳቀሳሉ ማለት ዋና መጠየቅ የሚችለው ከማናጀሩ መነሳት ያለብን ይመስለኛል። እኔ ላይ ስላደረግከው ነገር ይቆየንና ምንድን ነው የምታወራው? ድርጅታችሁ ላይ ብዙ ጊዜ በተደጋጋሚ የተያዘ የፎቶ የቪዲዮ ማስረጃዎች አሉ፣ የምታስቀምጧቸው ፋይሎች አሉ። እነዛ ፋይሎች በሚቀመጡና በሚንቀሳቀሱበት ሰዓት አሁን በዚህ ሰዓት አንተ ከዛ ወጥተህ በምትመጣበት ሰዓት መውጣትህን አረጋግጬ ሰዎቻችንን ልከን እየተጣሩ ያሉ ነገሮች አሉ። እንግዲህ ሴኩሪቲ ካሜራዎች ላይ ቁጭ ብለው የሚሰሩት ወጣቶች በሙሉ ያሳየናቸውን ፎቶና ቪዲዮ በምናሳይበት ሰዓት በዛን ቀን ወይም ደግሞ በተደጋጋሚ እንደዚህ አይነት የፋይል ትራንዛክሽኖች ሲኖሩ ካሜራውን እንደምታስጠፋ ተነግሮናል። እና አንተ ሌጋል የሆንክ ሰው ስለሆንክ ነው። እነዚህ ሌጋል አይደሉም ብለህ ታስባለህ? አንተ ጋዊ ነህ። አንተ ምንም የምትሰራው እኮ ወንጀሎች የሉም። ግን እነዚህ እስካሁን ማውራቸው ነገሮች ስህተት አይደሉም ብለህ ታስባለህ? ስህተት ሊሆንም ላይሆንም የሚችለው ደግሞ አግባብ በሆነ መንገድ ሲታይ ነው። አሁን አንድ ሆቴል ለዛውም ባለኮከብ ሆቴል ሀገራችን ውስጥ ካሉት ስም መጥቀስ ቢኖርብን መጥቀስ የምችላቸው ሆቴል ውስጥ የምትሰራ ማናጀር ነህ። ያ ሆቴል የተዘጋጀው አንተ የምትፈልጋቸውን ዕቃ ልታዘዋውርበት አይደለም። ሀገር ውስጥ ያለ ካስተመር በሙሉ መጠቀም እንዲችል የተደረገ ስፍራ ነው አይደለ? ሆቴል ማለት ማንኛውም አቅም ያለው ሰው ሄዶ መጠቀም የሚችልበት ቦታ ነው አይደለ? አዎ፣ የኮመርሻል ተቋም ስለሆነ ማንኛውም ሰው አክሰስ አለው መግባት ነው። ስለዚህ ለምን ሲባል ነው ካሜራ የምታጠፉት? ይሄን ካሜራ ክፍሉን እኮ ነው መጠየቅ። ካሜራ ክፍሉን በምጠይቅበት ሰዓት ቀጥታ ሊመልስልኝ የቻለው አቶ ታገል ሙሉ ለሙሉ ነገሮችን አንድ ቀን አይደለም 2 ቀን አይደለም ያ ነገር በሚመጣበት ሰዓት የምታንቀሳቅሱ ፋይል ምን እንደሆነ ምን አንተ ነው የምታውቀው። እነዛ እንቅስቃሴዎች ባሉበት ሰዓቶች በሙሉ በራሱ ዌይተሮች ያንን ፋይል እያስነሳ ወደ አንተ ክላስ እንዲያመጡልህ ታደርጋለህ። አንተ ክፍል ላይ የሚንቀሳቀሱትን ነገሮች ደግሞ ተገቢ በሆነ መንገድና በጥንቃቄ እንደምታደርግ የምትጠቀምባቸው ዌይተሮች ነግረውናል። እስቲ ስለዚህ መልስ ይኖራል? በቂ መልስ አለኝ። ምንድን ነው? በመጀመሪያ ደረጃ ስራ ቦታ ላይ ለምርምርና ስፔሻል የሆነ ነገር ተቋሙን በአጠቃላይ በተመለከተ ወይ ሰራተኛውን ሊሆን ይችላል እንዳልከው ብዙ ሚስቴክ የሆኑ የመሰሉህን ነገሮች ለማጣራት ልትመጣ ትችላለህ። ሆቴል መጀመሪያ ስትመጣ ሆቴል ማግኘት የምትችለው እኔን አይደል? ከዛ በኋላ እኔ ጋር ያለው ኮሚኒኬሽን በእኔና በአንተ መካከል ያለው ኮሚኒኬሽን አጥጋቢ ካልሆነ ሄድ ስለ ባለቤት ድረስ መሄድ ትችላለህ። አንድ ከዛ ባሻገር ግን ከሆቴሉ ማናጀር ጋር ከባለቤት ጋር በመነጋገር ምክንያቱም የደህንነት ጉዳይ ስለሆነ እኛም ስለምንተባበር ሰራተኞችን ኢንተርቪው ማድረግ ትችላለህ። በተዋረድ ቀስ እያልክ ማለት ነው። ግን ያንተ አመጣጥ ግን እንዴት ነው የሆነው? ከበር እስከ ከዌይተር አይቲ ክፍል ከአይቲ ክፍል ወደ እኔ ቤት ነው የመጣው። ስለዚህ አይቲ ክፍል ላይ ያለ ሰው ማንም የፈለገውን ሀሳብ ሊያቀርብ ይችላል። ያ ማለትም ማለት ነው ለአንተ መረጃ ነው የሰጠህ እንጂ ማስረጃ አልሰጠህ። መረጃ ደግሞ ያለ ማስረጃ እውነት ሆኖ ሊገኝ አይችልም። ምክንያቱም እኔ አሁን አቤል እዚች ጋር እቃ አንስቶብኝ ሄደ ብል መረጃ ነው እንጂ ማስረጃ አይደለም። መረጃ የጥርጣሬን ጉልበት ሊያጠናክር ይችላል። ማስረጃ ግን ጉዳዩን ወደ ብይን የሚወስድ መንገድ ነው። ስለዚህ አሁን አንተ ጋር ያለው መረጃ ነው።
ስለዚህ እኔ ማስረጃ የለህም። ምክንያቱም ይሄ ሰውዬ አልኩህ እኮ ስትመጣ እኔ ጋር መጀመሪያ ብትመጣ ኖሮ እኔን ብታናግረኝ ካሜራችሁ ለምንድን ነው እንዲህ የሚሆነው እንዲህ አይነት ነገር እየሰማሁ ነው ብትለኝ አይቲ ክፍሉን በውስጥ ደንብ በውስጥ አሰራር እንደ ሆቴሉ የሰርቫንቶችን ማኔጅ የምናደርግበት የራሳችን መንገድ እሱ የትኛውም ተቋም እኮ አግባብ ነው። እኔ ምንም ስልጣን የለኝም። አንድን ሰውዬ ፍሪ ነፃ የሆነውን ሰውዬ ስራ ስቀጥረውም ነፃ ሆኖ እንዲሰራ ነው። ግን ብልሹ የሆነ ባህሪ ከበድ ያለ ኬስ ከመጣ ግን ወደ ህግ አሳልፌ እሰጣለሁ ወይ ደግሞ ከስራ ገበታው ይወጣል። አግባቡ ነው ከተገኘ በህጉ መሰረት። አሁን የማሳመኑን ጉዳይ ተውና የካሜራውን ኦፍ በምታደርግበት ሰዓት የሚመጡ ፋይሎች አዎ እኔ ተገቢ በሆነ መንገድ ትክክል ያልሆኑ ነገሮችን ማጽዳት ስላለብን ለእኔ የሚመጣ ነው እያልክ አይነት መልስ ሰምቻለሁ አይደለ? አሁን እኮ ይሄንን ብቻ መልስ ነው። አሁንም ለምጠይቅ ጥያቄዎች ትክክል ነው። እንደዚህ ዙሪያ ጥምጥም እንድትሄድ አልፈልግም። አሁን አንተ በዛ እንድትሄድብኝ አልፈልግም። ትክክል ነው ምንም እንደሆነ ታውቃለህ። እንድትመልስ ነው የሚፈልገው መልስ ስላለ ነው። አንተ ስለምትፈልግ እኮ አይደለም የሚመለሰው። ልክ የሆነውን መልስ ትክክል ነው አይደለም? እሺ እኮ ልክ የሆነውን መልስ እኮ ልክ የሆነውን መልስ ነው። እዛ ጋር የሚመጡን ፋይሎች ትቀበላለህ አትቀበልም? ዳታ ማታ እንሰበስባለን። እሱ ለእኔ ብቻ አይደለም። ለምን ካሜራ ማስጠፋት ተፈለገ? ሁለተኛ ደግሞ ሆነ ወይኔ ያስጠፍቻለሁ ወይ? ይሄ እኮ የአይቲ እሱ እኮ ችግር የለውም። ቆይ ይሄን ብቻ መልስ ትቀበላለህ። የምትቀበሉም የዳታ ነው አይደለ? ዳታ ትይዛለህ። ውድ ቤተሰቦቼ እናንተም እንድታውቁልኝ የምፈልገው ነገር ደግሞ ምንድን ነው፣ እሱ መናገር ያለበትን ነገር በሙሉ ነግሮናል፣ እኛም ተቀብለናል። ግን እውነታው ምንድን ነው? እውነታውን ስንሰማ አቶ ታገል እወቀው ይሄ ዳታ ለመሰብሰብ ምናምን የምትላቸውን ነገሮች ቅድም ብያለሁ። ፎቶና ቪዲዮ ማስረጃ አለ። ከዛ በመቀጠል ከራስ ጉድ መጀመር ካለብኝ ደግሞ አንተን ሳይሆን ከታች ጀምሮ ነው ነገሮችን ማስተካከል የጀመርከው ብለኝ ነበር። ከቤቱ ባለቤት የሚበልጥ ሰው አለ ብዬ አላስብም። የሆቴሉ የድርጅቱን ባለቤት የሚበልጥ ሰው አለ ብዬ አላስብም። ተበልጧል። በሱ ስራ አይደለም በቃ አስፈላጊ የሆነውን ሰው አግኝቼ ድርጅቱ ላይ ወይም ደግሞ ሆቴሉ ላይ ባለኮከብ ሆቴል ነው ብዙ ነገሮችን እናውቃለን። እሱም ተገቢ የሆኑ ጥያቄ ተጠይቋል። እዛ ቦታ ምንም አይነት ጫጫታና ረብሻ እንዲነሳ ስላልተፈለገ ነው አንተን ፈቃድ ተሰጥቶልሃል። ልውጣ ስትል እንኳን ማንም ሰው እንዳይጠይቅ ተደርገ ከዛ እዚህ ያለህበት ቦታ እኔም ደግሞ ከባለቤት ጋር አንዳንድ ኮንቨርሴሽኖች እንዲኖረኝ ስለፈለኩ፣ ሁለተኛ ደግሞ ቪዲዮዎችን ስታስጠፋ ሙሉ እንግዲህ የአይቲ ዲፓርትመንት ገብተህ ነገሮችን በምታስተካክልበት ሰዓት የቤቱ ባለቤት ነግሮን አስተካክሎ ሁሉንም ነገር ወደ አይቲ ክላስ ስትገባ የነበሩት ቪዲዮ አለን። ሲቀጥል ደግሞ የኛ ሰዎች ጉዳት የደረሰባቸው አንተ የዳታ ፋይል አምጥቶ ያስረክቡኛል ካልካቸው ሰዎች ጋር በነበራቸው ክትትል የተደረገ ጥቃት አንዱን ወንድሜ ኮማ ውስጥ አስገብቶታል። ትልቅ ጉዳት ደርሶበታል። አንድ ወንድሜ ደግሞ መለስተኛ ጉዳት ደርሶበት ይገኛል። ይሄ ማለት ዳይሬክት ከጠላቶቼ ጋር ግንኙነት እንዳለ ከማን ጋር እየሰራ እንዳለ አንድ የሆቴል ባለቤት የማያውቀውን ፋይሎች አንተ ማንቀሳቀስ እስክትችል ያለህ ስልጣን ምንድን ነው? ሜቢ አንተ ከሆቴሉ ባለቤት ጋር ምንም አይነት ግንኙነት የለውም ብለህ አስበህ ከሆነ በዚህ መንገድ ማውራት እንችላለን። አሁን ግልጽ እየሆነልህ ያለ ይመስለኛል ነገሮቹ። በመጀመሪያ ደረጃ አንድ የሆቴል ባለቤት ማናጀር ሲቀጥር ሁሉም ነገር ላይ ጣልቃ ለመግባት አይደለም። የማስተዳደር ስራ የኔ ስለሆነ ስፔሻል ነገር ሲመጣ ሴኪዩርድ በሆነ መንገድ ከሱ ጋር ልወያ ይችላል። ተቋም በኔ ጫንቃ ላይ ስላለ መክሰርም ወይ ደግሞ የማይሆን ስም የሚያጠለሽ ነገር ካመጣ ወደሱ ቆይ ያንን ድርጅት ሁለት ቦታ ሆኖ ነው የሚመሩት ነው የምትለኝ? አንተ ማናጀር ሆነ ሌላ ሰዎች ደግሞ ከውጭ ሆኖ እየመሩት ነው ባለቤቱ ሳያውቅ ወይንስ ምንድን ነው? ኖ አይ አንተ ቅድም ባልከው መሰረት ባለቤቱ ሳያውቅ አንተ ምናምን ስትለኝ ስለነበር ባለቤት እያንዳንዱን ነገር አቴንድ አያደርግ ማለት የማናጀር ባይዞ የኔ መቀጠር የራሱ እኮ አስፈላጊነት ባለቤቱ እንዳይለፋ ነው አይደል? እንደዛ አይነት ነገሮች እንድታወራ ይፈልጋል። ስለዚህ የእሱ መስማት አለመስማት እኮ ይሄን ያህል ብዙ አይስማ። ለምን መሰለህ እንደዛ ያልኩት? አቶ ታገል አይስማ። እነዛ ሰዎች እነማን ናቸው? አምጥተው ለአንተ ፋይል የሚያስረክቡ ሰዎች እነማን ናቸው? እማውራክ ያለው ቀልድ አይደለም። ሰማይ በመጀመሪያ ደረጃ እዛ ሆቴል የሚመጡ ሰዎች ሴፍቲያቸው እንዲጠበቅ ፋይል ያስቀመጡልህና አንተ የምትወስደው ፋይል ምንም አይነት ፋይል ሰው ሊሰጥህ እኮ ይችላል።
የሰውን ንብረት ሰዎች የሰጡህን በታማኝነት ሰዎች የሰጡህን ዕቃ የመብረበር ዳታ ነው ብለኛል። መብቱ የለንም። ዳታ ዳታ ኦልሬዲ መረጃ መሰብሰብ እኮ ነው። መረጃ ማለት እነዛን መረጃዎች አንተ አንድ ድርጅት ውስጥ ነው የምትሰራው አይደለ? አዎ እዛው ድርጅት ውስጥ እኮ ነው የምሰራው። ከዛ ድርጅት ውስጥ ካሉት ነገሮች ውጪ የምታንቀሳቅሰው ነገር አለ ወይ? ከባለቤት ጋር በጣም ብዙ ነገሮችን አውርቻለሁ። ስለዛ መመጣበታል። ሌላ እኮ ከሆቴሉ ስራ ውጪ ሌላ ምን? ከሆቴሉ ስራ ጋር ስማኝ፣ ከሆቴሉ ስራ ጋር የምትሰራቸው ነገሮች በሙሉ የምታንቀሳቅሰው አንተ ነህ። ማናጀር ነኝ ብለሃል ወይ? አንተ ጋር ያመጡት ሰዎች እነዛን ፋይል ያመጡት ሰዎች የራሴን ሰዎች ጎርቶብኛል። አንተም ደግሞ ከማን ጋር ምን እንደምትሰራ በሱ በኩል አድርገህ ደግሞ እኔ መኪና ላይ ቮይስ ሪከርድ እና እኔ የምትከታተልበት ጂፒኤስ አስቀምጣል። ገባርለ ስለዛ ጉዳይ ነው እያወራሁ ያለው። አላቅም ስለምትላቸው ነገሮች እንደዚህ ፍጥጥ ብለህ ስለምትመልስልኝ መልሶች አይደለም እኔ ካንተ መስማት እንፈልግ። ከሄኖክ ጋር ሆነ የሰራውንም ስራ አውቃለሁ። ከኔ ጀርባ ሆነ የኔ ሰዎች ላይ ያደረስከውንም ጥቃት አውቀዋለሁ። አስፈላጊ ከሆነ ደግሞ ካሜራውን አጥፍቼ እኔ እናንተ ማውራት ባለብን መንገድ እንድናወራ ማድረግ ይችላል። እኔ ህግ አካል ነው ስላልክ አይ በመጀመሪያ ደረጃ አስገድደህ የምትወስደው ማስረጃ ታማኝነት የለውም። አብረው አይደለም ሰራው ሁለተኛው ነገር ደግሞ ምንድነው? ሁለተኛው ነገር መኪናው ላይ ጂፒኤስ እና ሳውንድ ሪካርድ ማይክ ተቀምጧል ብለህ የምታመን ከሆነ በትክክል እኔ ያስቀመጥኩበት አይነት አሁን ለምሳሌ አቶ ታገል እዚህ ጋር አስቀመጠ አንተ ብለህ እንድትወስድ ያደረገ ነገር ምንድነው ማለት? ሄኖክ አንተ ለምን እንደምከታተለው አንድ ሄኖክ ከዛ ባሻ ምላሽ ውስጥ ነው እኔ ያን ሁላ ተቀጥቅጫለሁ። ንገረው፣ ዝም ብለህ እውነቱን ንገረው። ማለት ከኔ የደረሰብኝ ሳይደርስብህ አንተ እውነቱን የምትናገር ነው ይሻላል። እኔ ከዚህ ነገር ራሴን ነፃ ማውጣት ፈልጋለሁ። አዎ ሪከርድ እንዲኖረው ጂፒኤስ እንዲኖረው መኪናው እሱን ሞር በቃ ዲቴል እንድንከታተል ትእዛዝ የሰጠህን አንተ ነህ። ስለዚህ ስልክ ስታወራን የነበረው ሪከርዱን ስልኬን ሁላ ቀምተው ሪከርዱን አግኝቶታል። ስለዚህ እኔ ይሄን ያህል ነገር አርግ ስትሬ ነው ሳርግ የነበርኩኝ። እኔ ዲቴል የማውቀው ነገር የለም። እናንተ እንድንከታተል ነው እሱ ነው የሚያዘን። እኛ ደግሞ ብር ስለሚሰጠን በቃ እሱን ስንከታተለው ነበር። ስለዚህ ያን ነገር ልክ ነው። አዎ እሱ እንድንከታተለው ቮይስ ሪከርድ እንድናስቀምጥበት ታውቃለህ። በሳምንት እኮ ነበር እንከታተለው ነበር። ዲቴል ቀን በቀን እንድንከታተለው አደረከን። ከጊዜያት በኋላ በየቀኑ አይደለም በየሰዓቱ መረጃ እንድንሰበስብ ትእዛዝ ትሰጠናለህ። ስለዚህ እኛ ካንተ ብር ስለምናገኝ እሱን የመከታተል ሁኔታችን እኛው ነው። ኢቭን የት ተነስቶ የት እንደሚሄድ በሆነ ጊዜ ታስታውስ እንደሆነ በጓደኞቹ መኪና ሲሄድ ለምን ይሄን እያስቸገረን ነው ምንድን እናድርግ ብለህ ሁላ ውይይት ጠርተን ሰብስበን ሁላ እንደዚህ ሊሆን አይችልም። ምናልባት ሌላ ሰው ገንዘብ ሰጥቶ ከሆነ ተናገር፣ ይጨርስ፣ ችግር የለውም። ሌላ ሰው ገንዘብ ሰጥቶት ከሆነ እንደዚህ የሚያወራው ይናገር። ኖ ይጨርስ፣ ችግር የለውም። ይጨርስ፣ ይብቃቱ ነው፣ ችግር የለውም። እኔ ግን ከአንተ ጋር ማውራት ያለብኝ ነገር ስላለ ከድርጅቱ አንድም አይነት ፋይል ከማናጀር አልፎ የሚሰሩ ስራዎች እንዳሌሉ ግልጽ በሆነ አማርኛ ተነግሮኛል። አንተ ጋር የሚደርሱ ነገሮች ደግሞ የማኔጅ እንጂ ከአካውንታንቶች ጋር ወርዶ እስከ መስራት ደረጃ እንዳሌለህበት የድርጅቱ ባለቤትም አካውንታንቶችም አይቲ ክላሶችም ኤቭሪቲንግ ማጣራት ያለብኝ ነገሮች አጣርቻለሁ። እንደዚህ አይነት ሰውም አይደለም። ከባለቤት ጋር ሳወራ ግን እንደው ከአንተን የምታገዘ ከጀርባ መውጣት ያለብኝ ነገሮችን ስላጣራው ከኤንጂኦ ጋር አንዳንድ ነገሮችን እንደምትሰራ ያ ነገር አንተን እረፍት እንደነሳ፣ ሁለተኛ ደግሞ አንዳንድ መጣራት ያለባቸውን ከአካውንታንት ጋር የሚያገናኝ ነገር እንዳለና ባለቤት የአካውንት ባለሙያ ስለሆነች ላይክ እሷን ስታሰራት የነበሩ ወንጀሎችም እንዳሉ ደርሼበታለሁ። ይሄ ማለት በእጀ ዙር ልጅህን የ2 ዓመት ልጅህን እንግዲህ በገዛ ፍቃድህ አንተና ባለቤት ስትታሰር ልጅን ለማን ለመተው አስበህ እንደዚህ አይነት ውስብስብ የሆኑ ነገሮች ውስጥ እንደገባ አላውቅም። ይሄ ከገዛ ባለቤት አንደበት የሰማኋቸው ነገር ናቸው። ሁለተኛ ደግሞ የተባለው ኤንጂኦ ምን እንደሆነ እንግዲህ ካሜራ አስጠፍቼ አንድ ነገሮችን አውርቻታለሁ። የተባለው ኤንጂኦ አጎት ያቋቋመው በእኔ እናት በኩል የሚመሩት ናቸው። ገባ? አሁን አንተ የምታወራቸው ነገሮች እኔ ብዙም አላውቃቸው ነገሮች መስሎ ሊሆን ይችላል። እኔ ግን የያዝኩብህን ነጥብ ይዣለሁ። አንተን ነጥብ ማስጣል ያለብኝም ቦታ አውቀዋለሁ። እዚህ ጋር ነጥብ የመጣል ያለመጣል ጉዳይ ብቻም ሳይሆን ስለ ትልቅ ወንጀል እያወራን ያለ ነው። ተረጋግተህ የምታዳምጥበት ምንም የምትልበት በቅርብም ደግሞ ነገሮችን ለማስተካከልና ለምን እስከመች ነው ሀገር ውስጥ የምንቆይ ብለህ ወደ እንግሊዝ ሀገር ለራሱ ወይም ደግሞ ከሀገር የመውጣት ነገሮችን እያመቻቸ እንደሆነ ለባለቤትም ለአንተም ፓስፖርቶችን ሁሉ ነገር ጨራርሰ እንዳለ ከገዛ ባለቤት አንደበት ነው የሰማሁት። ይሄንን ነገሮች ስቴፕ ባይ ስቴፕ እየነገርኩ ያለሁት
ከኔ ያመለጠ አንዳችም ነገር የለም። እንድታውቃቸው ይረዱ እንደሆን መኮንን ተብሎ በተደጋጋሚ ድርጅቱ ላይ ሲነሳ ሰምተህ የምታውቅ ይመስለኛል አይደለ? መኮንን ማለት እንግዲህ የድርጅቶቹ ባለቤት ስሙ ሲነሳ እናንተ የምትንቀጠቀጡ ለብዙ ነገር የምትሉት ለእኔ አጎቴ ነው። ገባ? የድርጅቷ ባለቤት ወይም ደግሞ በብዙ መንገድ የምታንቀሳቅሰው የንግድ ፍቃድ ያላት ስሟ የሚጠራው ሴት ደግሞ እናቴ ነች። በተደጋጋሚ ስብሰባዎችም ደግሞ የኤንጂኦ እናንተ ሆቴል ላይ እንደሚያዘጋጅ አውቃለሁ። ገባ? ብዙ ነገሮችን ስለማቅ ነው ስትናገር ዝም ለማለት ድሉን የሰጠው እና ብዙም እኔ እናንተ የሚያከራክሩ ነገሮች የሉ። ብዙ ማስረጃዎች እጄ ላይ ያሉት። ኦኬ ይሄ አሁን ለእኔ አዲስ መረጃ ነው። አሁን የምትነግረኝ ነገር ስለ አቶ መኮንን ስለ እናትህ የምትነግረኝ ነገር አዲስ መረጃ ነው። አዲስ የሆነው ምንድን ነው? የእናንተ ግንኙነት ነው። ምክንያቱም በደንብ አውቃቸዋለሁ፣ ከስተመሮቼ ናቸው። ከዛ ባሻገር ግን አንተን የእነሱ ቤተሰብ እንደሆንክ ምናምን ማውቀው ነገር የለም። ስለዚህ ምንድን ነው እኔ ስመጣልህ ከቅድሙ ጥያቄ አንጻር አንድ ማናጀር ታች ወርዶ ከአካውንታንት ጋር ምናምን ላልከው ነገር ማናጀር ከጽዳት ጀምሮ ነው ማኔጅ የሚያደርገው። እሱ ማድረግ ያለብህ ስራ ነው። እሱ ወንጀል አይደለም ልልህ ፈልጌ። ባለቤት መስራቷ ምንድን ነው እኮ ልመጣልህ እኮ ነው። ቀስ በቀስ ልመጣልህ ነው። ስራ በዝቶባታል ብሎ እኮ ነው። ቆይ ችግር የለውም። ቀስ በቀስ እኮ እመጣልሃለሁ። እያንዳንዱን ልመልስልህ ብዬ ነው። ዝም ብዬ ማዳመጥ ፖይንቶችን ልሰብስብ ብዬ። አንተ አውርተህ ስጨርስ እኔ ደግሞ በቂ መልስ አይደል የምፈልገው? ይኸው እየሰጠሁ ነው። ለአንተም ለህዝቡም ካሜራ አለ፣ የህግ አካላት አሉ፣ ሌሎችም ተጨማሪ አጋዥ ኃይሎችን እያየሁ ነው አይደለ? ስለዚህ እንደዛ ነው። ያ ማኔጅ ከጽዳት ጀምሮ እስከ ላይ ድረስ ስራው ላይ ክፍተት ካለ እኔ ነገር ላደርግ እችላለሁ። ሰራተኛ ወጥቶ እኔ ከበር ላደርግ እችላለሁ። ያ ችግር የለውም። የበለጠ የሆቴሉን ስምና ዝና እንዲሁም ኳሊቲያችንን የሚጨምር ነገር እንጂ የሚያዋርድ ነገር አይደለም። በእርግጥ ልክ ነህ። በአፍሪካ ሀገር በስራ ባህሪ እንደዚህ አይነት ነገሮች ከአንተ ባህሪም የሰማኋቸው ከአንተ ባህሪም ጭምር የምታደርግ ሰው አይደለህም። ኖርማሊ ለምን አለ መሰለህ እኔ ተገኘሁኝ አይደል አካውንታንቱ ጋር ላግዘው እችላለሁ፣ ከበር ላደርግ እችላለሁ። ይሄ እኔ ብሰራው ኃጢአትም ወንጀልም ሆኖ ሊገኝ አይችልም። ጀስት ለሆቴሉ አካሎች እኮ ነን። እዛ ሆቴል ውስጥ ያለን ሰራተኞች አካሎች ነን። አንዱ አካል ቢደክም ሌላኛው አካል ይተካዋል። ይሄ ኖርማል ነው፣ ህገወጥም አይደለም። ሲቀጥል ሌላኛው ባለቤት የምትሰራው ሂሳብ የምታሰራት ወንጀል ላልከው ነገር ቁጥር በራሱ ወንጀል አለ። አመጣውኝ አንዳንድ ስራዎችን በጣም ስለመጨናነቅ አረፍ ስል እሷ ትሰራልኛለች። ያም በራሱ ለኔ አይደለም ለአካውንታንት ነው አላልከኝም እንዴ? ኖ እኮ ችግር እኮ የለውም እኮ ሂሳቡ ነው የሰራሽው፣ ሂሳቡ ነው አይደል? ስለዚህ አካውንታንት ስራ በዝቶበታል እኮ ገባኝ። የኔ ስራ እኮ ነው። ታዲያ እኔን እኮ ነው ያገዝሽኝ። አንተ ማኔጀር አይደል እንዴ? አካውንታንት መቼ ነው እንኳን የአካውንት ክፍተቶች ሲፈጠሩ ቀጥታ ጉለትም ሆነ ጉዳት ሲመጣ እኔን ነው መጀመሪያ የሚጎዳኝ። አሁን ይሄው እሱ እንደመጣው እኔ ጋር ማለት ነው። ማናጀር እኮ ነኝ እኔ። ስለዚህ ክፍተቶች ካሉ አንቺ እኔን ነው የምታግዥኝ። እኔ ደግሞ እሱን ባገዝኩ ቁጥር የኔ ስራ ነው እየሰፋ የሚሄደው። እዚህ መካከል ውስጥ ምንም አይነት ወንጀል ነክ ሆኖ የሚሸት ነገር የለም። ከዛ ባሻገር ባለው ከሱ ጋር በተያያዘ እንኳን መሳሪያ አይቶ አይደለም ሁለት እንጀራ እንኳን ትሪ ላይ ከቀረበ ደንግጦ የሚርበተበት ሰው ምንም ሊል ይችላል። ተረዳይ? ምንም ሊል ይችላል። እኔን እንዳሳየኸኝ መሳሪያ አሳይተኸው ከሆነ እሱን ያናገርከው አሁን ራሱ እኔ ባሳየው ሌላ ነገር ሊቀላቅል ይችላል። ያ በራሱ እኔን ብዙ የሚያስጠይቅ ነገር ነው ብዬ አላስብም። ኤንጂኦን በተመለከተ ደግሞ ታውቃለህ 5 ስታር ሆቴል ነው ሆቴላችን። ለከስተመሮቻችን ሴፍቲ ስንል የኛ ሆቴል በዚህ ደግሞ ስለማይጠረጠር ብዙ ነገሮችን ልናመቻች እንችላለን። ወንጀል ግን ማለት አይደለም። የኛን ሆቴል ብዙ ተቋማት ይወዱታል። ከባለስልጣን አንስቶ የውጭ ድርጅቶች በአጠቃላይ ይመጣሉ። እያንዳንዱ ነገር ፕራይቬሲ ነገራቸው ይጠበቃል። ወንጀል እስካልሰሩ ድረስ ማለትም ምቾታቸው ይጠበቃል። ከዛ አንጻር የሚመጡ ከስተመሮች ኤንጂኦ ተቋማትን ብትል አዳራሾቻችንን ይከራያሉ። ሳምንት ወር ስራቸውን እስኪጨርሱ ድረስ እኛ ጋር ይቀመጣሉ። በዛን ሰዓት ማንኛውንም ነገር እኛ ጋር ነው የሚጠቀሙት። ያ በራሱ ወንጀል አይደለም። ከዛ ባሻገር እዛ ኤንጂኦ ውስጥ ወንጀል ተሰርቶ ከሆነ ኔጌቲቭ ነገር ተፈጥሮ ከሆነ ህዝብን የሚጎዳ ቤተሰብን የሚያናጋ
ሀገርን የሚጎዳ ነገር ከተፈጠረ ተጠያቂ ሊሆን የሚገባው እኔ አይደለሁም። በመጀመሪያ ደረጃ ለቤተሰቦች ከበር አድርገ እነሱን ሳትጠይቅ ኦልሬዲ ስራ ላይ ናቸው። እነሱን ሳትጠይቅ እነሱን ሳታናግር ምርመራ ከውጭ መጀመር እቤት ያለውን እሳት ሳታጠፋ ውጭ ያለውን ፍም ለማጥፋት መንቀሳቀስ በራሱ ልክ አይመስለኝም። ተረዳኸኝ? ስለዚህ እዚህ ጋር ተነገረኝ አለኝ የምትለው ነገር ለእኔ ብዙም አግባብ መስሎ አልታየኝም። ሌላው አይቲ ክፍል ባለው ጉዳይ ላይ ፎቶና ቪዲዮ ላልከው ነገር እኔ ካሜራውን እንደዚህ አጥፋው ስል ያየኸው ቪዲዮ አለ ብዬ አላምንም። ምክንያቱም እኔ ስወጣ የሚጠፋ ከሆነ የዛ አይቲ ባለሙያ ጀርባ ሊጠና ይገባል። አንደኛ ከኔ እንኳን ትዕዛዝ ወስዶ መጥፎ ነገር ሆቴል ውስጥ እየተሰራ ዝም በማለቱ ራሱ ወንጀል እየሰራ ነው ማለት ነው። እኔ ሰው አጥፋ ብለው ኦልሬዲ ሰው አልሞተም፣ አንተ እንደምትለው ሰው ተጎድቷል አይደለ? በዛ ካሜራ በመጥፋቱ ብቻ አይደለ? ስለዚህ ካሜራው እንዲጠፋ እኔ ሳዘው ዜጋ እኮ ነው አይደል እንዴ? ሰው ነው፣ ህሊና አለው። ኖ እኔን ብሎ እኔ እንኳን ብቻ ነው ስራውን እንኳን መስዋዕት አድርጎ ለህግ አካላት የማመልከት ግዴታ አለበት። እስቲ እሺ፣ በዚሁ በምትናገራቸው ንግግሮች መሀልም እንድትቀጥል የፈለጉ ለአንተ መተው ፋይል የሚሰጡ ሰዎች እነማን ናቸው? እስቲ ለነዛ መልስ ሰጥተሃል። ተገቢ የሆነ መልስ ራስህን ነፃ ማውጣት እችላለሁ ብለህ ባሰብክበት አይደል? በዚህ ደረጃ እኔ ራሴን ነፃ አውጣለሁ ብለህ ያሰብከውን መልስ ሰጥተኛል። እሺ ቴንኪዩ። አሁን እኔ እንድትመልስልኝ የምፈልገው ነገር ደግሞ ምንድነው፣ በዚህ በኩል በቤተሰብ በምን ብለህ መናገር ባለብህ ልክ ሰውን እኔን አሸማቀ የቤተሰቦቼ ጉድ ነው ብዬ እምፈራ ምሰጋ አጎቴ እናቴ እዛ ጋር አሉ ምናምን ብዬ ፈርቼ የማቆም አይነት ሰው ስለመሰልኩ መናገር ያለብን ነገር ተናግረሃል። እሺ እኔ ደግሞ ካንተ መስማት እንፈልገው ነገር በእኔ የስራ ባልደረቦቼ የደረሰ ጥቃት አለ። ያ የደረሰውን ጥቃት የሰነዘሩት ለአንተ እያመጡ ፋይል የሚያስረክቡ ሰዎች ናቸው። እነዛን ፋይል ደግሞ እንደምትቀበል በገዛ አንደበት ተናግረዋል። እነዛ ሰዎች እነማን ናቸው? ከዚህ ጀምረ ነገሮች እንድታስረዳ ይፈልጋል። ችግር የለውም መልስ አለኝ የምትለውን ነገር መልስ። ቅድም ልነግር ለመግለጽ እንደሞከርኩኝ ፋይሎች ይመጣሉ። ያ ፋይል ግን ለምንድን ነው የሚመጣው? እናንተ ጋር የሚያመጡት ይምጣ ፋይል ምንም አይነት እሳት የሚያምጡ አይመለከተኝም። ገባ? አሁን እያወራሁ ያለሁት ነገር ምንድነው? ፋይሉ ለምን መጣ? እነማን ናቸው? ቅድም እንዳልከው ዳታ ምናምን የምትለው ነገር ነው መስማት ፈልገው። እኔ ስለምሰበስበው ነገር ሳይሆን የሚያመጡልህ ሰዎች እነማን ናቸው? ግንኙነትስ ከነሱ ጋር ምንድነው? ነጹ ሰው ነኝ ወንጀለኛ አይደለም እያልከኝ ነው አይደል? እስካሁን ስለምጠቅስልህ ነገር ሰው ላይ አላካል። ይሄ ደግሞ ተገቢ የሆነ ነገር ነው። ምክንያቱም አስበና አቅደ የምትሰራ ሰው ስለሆነ ይሄ የሚሰራው ሳይታቀድ አጋጣሚ በሚመጡ ወንጀል ወይም ደግሞ አጋጣሚ የተፈጠረ ወንጀል አይደለም። ገባህ? አቅዳችሁ አስባችሁ የሰራችሁት ስራ ነው። ይሄ ደግሞ ተገቢ የሆነ ጥንቃቄ እንደምታደርግ እርግጠኛ ነኝ። ስለዚህ አሁን ስለመለስኩልኝ መልሶች ቴንኪው ብያለሁ። አሁን ግን መስማት የምፈልገው አንተ ጋር የሚመጡ ሰዎች እነማን ናቸው? አብራችሁ የምትሰሩ ሰዎች እነማን ናቸው? ቆይ ወንጀለኛ ሳይሆን ወንጀለኛ ነህ እያልከው ነው እንዴ? አይ ችግር የለም ወይዘሮ መቅደስ እኔ መስማት ነው። አንቺም ንጹህ ሰው አይደለሽም። ገባሽ? እንዴት ምን ማለት ነው? እንትን ነው። አይ ኖ ቆይ ተረጋጊ። አንቺ ስሜታዊ እነሱ አድርገው ኖርማሊ ለማርበትበት ነው። ምንድነው ታዲያ? ከኔ ጋር በግል ሳይሆን ከሆቴሉ ጋር ማለት ከሆቴሉ ባለቤት ጋር ነው። ሆቴሉ ባለቤት ደግሞ መጠየቅ ያለበት ነገር እየተጠየቀ አሁን ላመጣው ይችላል። ገባ? እሱ እኮ ችግር የለውም። ሰውየው የማመንም የመካድም መብት ስላለው እኔ ስለሱ አይደለም ስለ ራሴ ነው የማወራው። እሺ እንደ ማናጀር እንደመሆኔ መጠን ወደ ሆቴሉ አብረው ስራ ለመስራት ወይ ረጅም ጊዜ የሆነ ነገር ቦታ ለመያዝ የተለያየ ነገር ሊኖር ይችላል። ሆቴሉን ይጠቅማል ብዬ ያመንኩት ስራ ካለ ሆቴሉ ከነዛ ሰዎች ጋር ስራ እንዲሰራ በራሴ መንገድ አይደለም። አንደኛ ሆቴሉ ኮንሰልታንት አለ። በራስ መንገድ ካልሆነ እነዛ ታውቃቸዋለህ አታውቃቸውም? ይሄን ብቻ መልስ ልነግርህ እኮ ነው። አሁን ምንጩን ነገር አታስታውቅ። እዛ ጋር እያልክ ነገሮችን እንትን አትበልም እኮ ምንም እዛ ሳይሆን አጥጋቢ መልስ ደግመህ እንዳትጠይቀኝ አጥጋቢ መልስ እየሰጠሁ ነው። ብታክ ከሆነ አውቃለሁ፣ ማታክ ከሆነ አላውቅም። የህግ አካላት አንተን ነው የሚጠብቁት ይዞ ለመሄድ። የምታክ ከሆነ ግን የሚያቀልልህን ነገር ኦልሬዲ በአንተ የመጣ ነገር አንተንም ባለቤትንም ይዞ ይሄዳል። ልጅህም አድጎ እንዲያድግ ያለ አባት እንዲያድግ የፈለግከው ልጅ አለ ማለት ነው። ስለዛ እንዲሆን መሆን ባለበት መንገድ ይንቀሳቀሳል። ገባ? እኔ መጨከን ስላልፈለግኩ ነው ይሄን ነገር ማውራት። ቆይ ምንድነው እየተናገረ ያለው? ሲቀጥል ደግሞ ይኸውልህ ተጨባጭ የሆነ ማስረጃ
ሄኖክ ኮንትሮል ማድረግ የማይችላቸው ድርጅቱ ላይ ወይም ደግሞ መኪና መሸጫው ላይ በምትሄድበት ሰዓት ሴኩሪቲ ካሜራ አለ። አንድ እዛ መተም የምትመላለስበት የምታደርጋቸው ነገሮች ተይዟል። ሁለተኛ ደግሞ ከሱ ጋር ሆኖ የሚሰራው ልጅ ማቲያስ ያሉትን ማስረጃዎች የሰው ሁለት ማስረጃ አለ። ሶስተኛ ደግሞ እዛ ቦታ ላይ በምትንቀሳቀስበት ሰዓት የአይቲ ክፍል ዲፓርትመንት መናገር ያለበትን ነገር ተናግሯል። በመቀጠል አራተኛ የሆቴሉ ባለቤት ስለሚንቀሳቀሱት ነገሮች ስለምታንቀሳቀሳቸው አንዳችም ነገር እንደማያውቅ፣ አምስተኛ እያልኩ ልጠቅስል ይችላል። ስለ ኤንጂኦ ስለምን ገባ። ይሄን ያክል ለእኔ ማምለጫ መልስ ለመስጠት ትሞክር ይሆናል። ገባ ለእኔ መልስ መስጠት ቅድም አንተ እንዳልከው መረጃና ማስረጃ የሚባሉ ነገሮች አሉ። የህግ አካል የማይፈቅድልኝ መናገር ያሌለብኝ ብዙ ነገር ስላለ ነው። እሱ ልጠቅስልህ እችላለሁ። አንተ እኔም ባለቤቴም እንዲቀልልን እንፈልጋለን ተናገር። ካልሆነ አንተም አንቺ ተነሳችሁ ውጡ። ቆይ ምንድነው ያላለት? ምንም አልሰራውም ብሏል እኮ። እኔ እኮ ምንም ካልሰራ ተነሱቱ። በቃ እናንተ ነው የምንጠብቀው። ምንድነው የሰራው ወንጀል አለ እንዴ? ምንድነው ያደረከው ነገር ንገረኝ። ምንድነው ነው? ቆይ ተረጋጊ በእናትሽ። ምንድነው የምረጋጋው? እሺ ሁለቱን በቃ ወይ ያስወጣና እኔ እናንተ ነው። እሺ ቁጭ ብዬ እሰማሃለሁ። ተናገር። ምን ይጠቅምሻል? የምን ወንጀል ነው የሰራው? ተረጋጊ በቃ። ምን ይጠቅምሻል? ምን ማለት ነው? ፋይሎችን የሚያመጣልህ ሰው ማን ነው? አንተ ንገረኝ። ወንጀል ሰርተሃል? ተረጋጊ በእናትሽ። ወንጀል አይደለም በቃ ተረጋጊ። እሺ ተረጋጊ በቃ። እናቃቃና ያስከው አስወጣልኝ። እሷ ታገል። አለዚ ማውራት ስለአንተ ከአንተ መስማት እንፈልገው አንድ መልስ ነው። ማን ነው ፋይሉን የሚያመጣልህ? የኔ ሰዎች ላይም ጉዳት ያደረሰው ሰው ማን ነው? የቀረውን ነገር እኮ ከህግ አካል ጋር ታወራለህ ብያለሁ። ማን ነው? ለአንድ አንተ ያልገባህ ነገር አለ እኮ። ያልገባኝ ነገር ነው የጠየኩህ ያለሁት። ማን ነው ጥያቄ? ታገል። ኦልሬዲ ያው እኔ ጋር ብዙ ሰዎች ይመጣሉ። ብዙ ሰዎች ከሚመጡት ሰዎች መካከል ውስጥ እኔም በቅርብ ጊዜ ነው በደንብ የተረዳሁት የሆቴሉ ቋሚ ከስተመሮች ነበሩ። ከነዛ መካከልም ደግሞ በፊት ተቀጥሬ በምሰራበት በዘመዴ ሆቴል ውስጥ በተመሳሳይ ሰዓት በተመሳሳይ ጊዜ እየመጣ አፕሪሺየት የሚያደርገኝና ወደዚህ ሆቴል ማኔጀር ሆኜ እንድመጣ ልዩ በር የከፈተልኝ ሰው ማን ነው? አቶ ጥላሁን ይባላል። ማንን? አየህ፣ የገባህበት መንገድ ቀላል መንገድ አይደለም። ማንን ነው? አቶ ጥላሁን። አቶ ጥላሁን በህይወት አለ? በህይወት አለ ወይ? ነግሬሃለሁ እኮ ይሄ ሰው አቶ ጥላሁን ማለት እንግዲህ እንድታስታውሱት ወይም ደግሞ ቪዲዮን ከፊት አስገባላችኋለሁ። ሙሉ ለሙሉ እንግዲህ ነገሮችን እያስታውሳችሁ ነገሮችን እንድታገናዝፉ። ከዚህ በፊት ጫካ ላይ ወስደውን አንዳንድ ነገሮችን በምናጣራበት ሰዓት የገዛ ልጁ ልኮ እንግዲህ ነገሮችን በምናጣራበት ሰዓት የሆነ ሰው ወድቆ አግኝተን ነበር። ያገኘነውም ሰው እንግዲህ ጥላሁን ነው ብዬ ገምቼ ነገሮችን ለልጆቹ ለማስረዳት ስሞክር ያየሁት አስክሬን የአቶ ጥላሁን እንዳልሆነ ደርሼበታል። እኔ የመሰለኝ የነበረው እስካሁንም ድረስ እንግዲህ አካባቢው ላይ ትልቅ ጥናት የተደረገ ነው ያለው። ወንዞች ምናምን ስለነበሩ ሜቢ ወንዝ ውስጥ የተፈጠረ ነገር ካለ ተብሎ እስካሁን ትልቅ አሳሳይ ነው የተደረገ ያለው። አቶ ጥላሁን ተገሎ ውሃ ውስጥ ተጥሎ ከሆነ ተብሎ ግን ይሄ ሳይሆን ቀርቶ ከቦዲ ጋርዶች ውስጥ ጉዳት ደርሶበት ተኝቶ እንዳገኘ ነው ታውቃላችሁ። እያወራ ያለው ደግሞ ስለ ጥላሁን ነው። ያ ጥላሁን ነው እንግዲህ የገዛ የኔ ሰዎች ላይ እንደዚህ አይነት ጥቃት የሰነዘረው። እሺ እና እኔ እንኳን በአካል ጥላሁን ለማግኘት 1 ዓመት ፈጅቶብኛል። በሰዎች ነው የሚያገኘው መጀመሪያ ሰዎች ብዙ ሰዎች አሉት። ስለ ጥላሁን በደንብ ታውቃለህ ብዬ አስባለሁ። ከፍተኛ በጣም የሚፈራ አገር ውስጥ ብዙ ሰዎች በአካል የማያገኙት ግን የሚፈልገውን ነገር አንድ ቦታ ቁጭ ብሎ ብዙ ነገር ማድረግ የሚችል እና እኔም መጠለፌን ያወቅኩት ሆቴል ውስጥ ከገባው ከተወሰነ ወራት በኋላ ነው። እሱን ሳገኘው በአካል መጠለፌን ወይንም ሀክ መደረጌ ገባኝ። ያ የገባኝ መቼ ነው? ያው እንደዚህ ፋይሎች ምናምን ሲመጡ እነዛን ፋይሎች በእኔ በኩል ነበር የሚያልፉት። ፋይሎችን እኔ ማየት አልችልም። አሁን ቅድም የምትላቸው ነገሮች በሙሉ አንተ ስታወራ ቤተሰብ እንደተጎዳ ወንድሞች እንደተጎዱ ስታወራ ብዙ ከፊት ለፊት እንኳን ባያሳይም ተርበት ብቻ ባላሳይም ከውስጥ ግን ደንግጫለሁ። የደነገጥኩት ምንድነው እያንዳንዱ ነገር በእኔ በኩል ሲያልፍ የነበረው ነገር ወንጀል እንደሆነ አንተ ስታወራ ነው የተረዳሁት። ግን እሱ ሲለኝ የነበረው ነገር ምንድነው ኖርማሊ አንተ የኔ ወዳጅ ትሆናለህ፣ ከፍተኛ የሀገር ሚስጥር የሚሆን ዶክሜንት
ቢሮ ውስጥ የማይቀመጥ ዶክሜንት አለ። እሱ በአንተ በኩል ነው ማለፍ ያለበት። የሀገር ሚስጥር ስለሆነ አንተን እንደ ራሴ ሰው አድርጌ ስላመንኩ ረጅም ጊዜ ስላየሁ ነው ይሄን ነገር ለዚህ ነገር የሾምኩ ለዚህ ነገር ያመጣሁ ወዳጄን አናግሬ በወዳጄ ሆቴል ላይ ነው አንተን ማስቀመጥ ብሎ ነበር የነገረኝ። ስለዚህ ምንድነው እኔም ጥሩ ደሞዝ ይከፈለኝ ስለነበረ ዘመዴ ቤት በምሰራበት ሰዓት ኦልሬዲ ደሞዜ 5-6 ሺህ ብር አካባቢ ነው። እዚህ ሆቴል ላይ ግን ወደ 30-40 ሺህ ብር የሚከፈለኝ። ከዛ ባሻገር ግን በእያንዳንዱ ዶክሜንት እስከ 10 ሺህ ብር 20 ሺህ ብር ይከፍለኛል። ያ ማለት ምንድነው የሚከፍለኝ ዶክሜንቱን ስለመቀበል ሳይሆን ዶክሜንቱን ከፍቼ አንደኛ ለማላይበት፣ ሁለተኛ ለተፈለገው ሰው ለምሰጥበት ከፍቼ ለማላይበትና ለምሰጥበት ነው የሚከፍለኝ። ያ ማለት ነው የደህንነት ክፍል ሆኛለሁ እኔ ማለት ነው። ከዛም ባሻገር ደግሞ ከነዚህ ዶክሜንቶች መካከል አንድ አይዲያ ወጥቶ ሌላ ሰው ጋር ቢሰማ እገልሃለሁ አለ። ይህን የነገረኝ ግን መሀል ላይ ከደረስኩ በኋላ እዚህ ያለውን ላይፌን ከተውኩ በኋላ እዛ ከገባው በኋላ መመለስ ወደማልችልበት ሁኔታ ላይ ገባ። ከዛ አንጻርም ነው ባለቤቴንና ልጄን ይዤ ከሱ ለመሰወር ያሰብኩት። ስለዚህ እሷንም ልጄንም ይዤ ከሀገር መውጣት መረጥኩኝ። ያን የመረጥኩበት ምክንያት ምንድን ነው? በጣም ትንሽ ከረጅም የተወሰኑ ወራት ጠፋብኝ። ዶክሜንቶችን መምጣት አቆሙ። እሱም ጠፋ፣ ስልኩንም አጠፋ። ከዛ ቅርብ ጊዜ መጣና በእኔና በአንተ መካከል ውስጥ ያለ ግንኙነት ከዚህ በኋላ ተቋርጧል። ሚሽንን ጨርሻለሁ። ከአንተ ጋር ያለኝን ስራ ጨርሻለሁ። እሱ ብቻ አይደለም፣ አታውቀኝም፣ አላውቅህም። ስለዚህ ከኔ ጋር ኮንታክት አታደርግም፣ ኖርማል ስራህን በዛው ትቀጥላለህ አለኝና ጠፋ፣ ሄደ። ከዛ በኋላ ከእሱ ጋር ምንም አይነት ግንኙነት የለም። ግን እሱ ከሄደ ከጠፋ በኋላ ግን አልፎ አልፎ ግን ዛቻዎች በስልኬ ይደርሱብኝ ነበር፣ ማለት ምንም አይነት መረጃ እንዳላወጣ። ስለዚህ ምንድነው የሚሆነው? ይህንን የማወራበት አግባብ ምንድነው? ድንገት እንኳን አንተ ነገሮቹን መርምረህ ብትደርስበትም እሱ እኔ ላይ መምጣቱ አይቀርም። እኔም ደግሞ ወደ ህግ ጉዳዩን አሁን በዚህ መልኩ ለህዝቡ ይፋ ባደረግም ወደ እኔ መምጣቱ አይቀርም። በህግ ከለላ ውስጥ ሆኜ የሚመጣውን ነገር ብቀበል ይሻለኛል ብዬ አስቤ ነው ይህንን የምነግርህ። ስለዚህ ለራስህም እንድትጠነቀቅ ስፔሻሊ ከፋሚሊዎችም ብትጠነቀቅ ጥሩ ነው ብዬ አስባለሁ። እሺ እንግዲህ ውድ ቤተሰቦቼ ስላሉት ነገሮች ተገቢ በሆነ መንገድ ተገቢ የሆነ ምላሽም አግኝተናል ብዬ አስባለሁ። እናንተም መስማት ያለባችሁ መረዳት ያለባችሁ ነገሮች ተረድታችኋል። አሁን እንግዲህ የሚያሳስበኝ የአስቻሉና የወንድሜ ኤርሚያስ ጥቃት አድራሾች ማን እንደሆኑ በውል ታውቋል። አንዳንድ መታወቅ ያለባቸውን ስለ አቶ ጥላሁን እንግዲህ ተገቢ የሆነውን ከዚህ ማስታወስ ወይም ደግሞ ስለ ጥላሁን ትንሽ የረሳችሁ ሰዎች ካላችሁ ቪዲዮን ትንሽ አስገባላችኋለሁ። ከዛ እንግዲህ መረዳት ያለባችሁ ነገሮች እንድትረዱ አድርጋለሁ። ውድ ቤተሰቦች ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ተነሱ።